ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። እንግዲህ በአሁኑ ሰዓት ከፓስተር አለማየሁ ጋር ወቅታዊ በሆነ ጉዳይ ዙሪያ ለመወያየት ተገናኝተናል። እንግዲህ እንደተለመደው መረጃውን ደግሞ ይዞልን የመጣው ወይም ደግሞ አጀንዳውን ይዞልን የመጣው ወንድማችን ፓስተር አለማየሁ አጠገቤ ይገኛል። ይህ አጀንዳ ደግሞ ምንድነው የሚለውን ኋላ ላይ እናድምጣለን። እንግዲህ በጥሞና እንድትከታተሉን በጌታ ፍቅር አስቀድመን እንጠይቃለን። መልካም ጊዜ እንዲኖራችሁ ወይም ደግሞ መልካም ጊዜ እንዲኖረን እንመኛለን። እኔም ይልቃል አስራት ከምፅዓቱ አዋጅ ነጋሪ ፕሮግራም በመምራት አብሬያችሁ ሆናለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ወቅታዊ በሆነ አጀንዳ ዙሪያ ከፓስተር ጋር የምንወያይበት ለጊዜ ነው። በትላንትናው ዕለት ጠቆም ለማድረግ ሞክረናል። እንግዲህ በይደር ያስቀመጥነውን መረጃችንን አሁን ማስተላለፍ እንጀምራለን። ከሰላምታው በኋላ ፓስተር ይዞልን የመጣውን ሐሳብ አጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? ሰላም ነህ? እግዚአብሔር የተመሰገነ ይሁን። እንግዲህ የሚሰሙ ጉዳዮች አሉ። በዚያ ጉዳይ ላይ እኛም በይደር ያስቀመጥነው መረጃ አለ። እሱን ደግሞ አሁን እንድታጋራን ቦታውን ላንተ ልልቀቅ። እንግዲህ ምንድነው በትናንትናው ዕለት ትንሽም ደቂቃ ቢሆን ጠቆም ለማድረግ ሞክረናል። በተለይ ደግሞ በዚህ ሀገር ላይ የእምነት እኩልነት አለመከበርና የእምነት ነፃነትን በሕግ የተደገፈ ፍትሃዊነት አለመስፈን፣ አንዳንድ ጊዜ ሰማዩም ምድሩም ሁሉ ነገር የኛ ነው እኛ ካላልን እኛ ካልኖርንበት የሚሉ ግለሰቦችን በእምነት ውስጥ የተሸሸጉ ስለ እምነት ምንነት የማይገባቸውና የኛ ብቻ ካልሆነ የሚሉ ሰዎች መከሰታቸው አሁን ላይ የተጀመረ ሳይሆን የቆየ ነው። ይሁን እንጂ ግን ከጊዜ ወደ ጊዜ ከበስተጀርባቸው ሌሎች የሚነዷቸው መሆናቸውና በዚህ ሀገር ላይ የሃይማኖት ጦርነት፣ የሃይማኖት ግጭት እንዲፈጠር ለማድረግ የሚያደርጉት ጥረት በጣም የሚገርም ነው። በሰለጠነ በዚህ በ22ኛው ክፍለ ዘመን ውስጥ ሆነ እንዴት ነው እንዲህ አይነት እሳቤ ልታስብ የምትችለው የሚለውን ነገር በጣም የሚገርም ነገር ነው። እና ምንድነው እንግዲህ ይሄ ነገር እኔ አንዳንዴ ምን ይመስለኛል መሰለ ነገሮች ሁሉ ጊዜ በሕግ አለመዳኘትና አስተማሪ የሆነ እርምጃ አለመወሰዱ ነገሮችን ምን እያደረጋቸው ይሄዳል? እንዲህ ባደረግን ቁጥር የፈለግነውን ተጽዕኖ እናመጣለን የሚል እሳቤ ይፈጥራል በሰዎች ላይ። ለምን ትናንትናውም ተናግሬ ያለው ሕግ ሁልጊዜ ማሸነፍ አለበት። ሰዎች ከሕግ ጥላ ስር መሆን አለባቸው። ከሕግ በላይ መሆን የለባቸውም። የሀገሪቱ ሕገ መንግስት ምንም ይሁን ምንም መከበር መቻል አለበት። ግለሰቦች እንደ ፍላጎታቸው ሕግን የሚለውጡ ከሆነ አገር አልባ ነው የሚያደርገን፣ አገር እንዳይኖረን ነው የሚያደርገን። እንግዲህ አገር እኮ የሚመሰረተው በሕግ ላይ ነው። እንደ ልቡ ማንም ተነስቶ የሚሆን ከሆነ አይሆንም። ምክንያቱም አንተም ነገ ተነስተህ ምላሽ ወደ መስጠት ትመጣለህ፣ ወደማይሆን ምላሽ መስጠት ትመጣለህ። ይሄ ሀገርን፣ ህዝብን ይጎዳል እና ሀገርን ወደ መበታተን ያመጣል። የጠላቶቻችንም ሐሳብ ደግሞ ትልቁ አጀንዳቸው ይሄ ይመስለኛል። እና ይሄንን ጉዳይ እርምጃ እንዲወሰድ ትናንት ተናግረን ነበረ። እንግዲህ ከዛ ከተናገርን በኋላ ዘግቶ ያገኘነው መረጃ እነዚህ ሰዎች በቁጥጥር ስር ውለዋል። ምርመራም ተጀምሮባቸዋል።
እና በግልጽ በቀን ነው፣ በአደባባይ ነው፣ በምሽት አይደለም ያደረጉት። ሆን ተብሎ ሁከት ለመጫር የተደረገ ነው። እዛ አካባቢ ደግሞ ብዙ ቤተክርስቲያኖች አሉ፣ ሌሎች ቤተክርስቲያኖች። እነዛ ወጥተው ምላሽ ቢሰጡ ምን ሊፈጠር እንደሚችል አስብ እስቲ። በጣም ተመልከት። የተፈለገው ይሄ ነው። የተፈለገው ምላሽ እንድትሰጥ ነው የተፈለገው። ግን የወንጌል አማኙ ምላሽ አለመስጠቱ የሚደነቅ። እዚህ ላይ እንደው አንተም እንግዲህ ሰንበት እንዳለም አገልጋይ እንደው ይሄ ህዝበ ክርስቲያኑ ወይ ደግሞ ወንጌላውያኑ አንዳንዴ መብቱን አሳልፎ የሚሰጥበት ጊዜ አለ፣ በዝምታ እንደው አለ አይደለ? ግን መብት እንዳለ ለማሳወቅ መጽሐፍ ቅዱስ እንደሚፈቅድልን እንደው ህዝበ ክርስቲያኑም እንዲያውቅ እንደው ይህን ነገር አንድ አንብቤ እዛ ላይ አንተ ሐሳብህንም አክለ ወደ ቀሪው ሐሳብህም እንድትሄድ ብዬ ነውና በሐዋርያት ሥራ ምዕራፍ 22 ቁጥር 24 ላይ ያው እንደምታውቀው ጳውሎስ በሚያገለግልበት ጊዜ የሮማውያን ወታደሮች እንደያዙትና እዛ ላይ የሚተርክ ትረካ ነውና ምን ይላል? የሻለቃ ወደ ሰፈሩ እንዲያገቡ ታዘዘ ይላል። እንደዚህም የጮሁበት ምክንያት ያውቅ ዘንድ እየገረፋችሁ መርምሩት አላቸው ይላል። ቁጥር 25 ላይ በጠፈርም በገተሩት ጊዜ ጳውሎስ ባጠገሙ የቆመውን የመቶ አለቃ የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዶላቸዋልን አለው። የመቶ አለቃውም ይህን በሰማ ጊዜ ወደ ሻለቃው አቀርቦ ይህ ሰው ሮማዊ ነውና ታደርጉ ዘንድ ካለህ ተጠበቅ ብሎ ነገረው ይላልና እዚህ ላይ በጣም ትልቅ መልእክት ነው የሚያስተላልፍልን፣ ስለ መብት ነውና እንደው ይህንን ቃል ተመርኩዘ ለወንጌላውያን አንድ ሐሳብ እንድታጋራ በማለት ነው ፓስተር። እንግዲህ ምንድነው መሰለ በጣም ልንረዳ የሚያስፈልገው ነገር የወንጌል አማኞች በዚች ምድር ላይ ለረጅም ዓመት ስትገፋ ኖራለች። እኔ እንኳን ወደ ጌታ በመጣሁበት ጊዜ ብዙ ጊዜ የማምለኪያ ቦታዎች አልነበሩንም። የማምለኪያ ቦታ ሕገ መንግስቱ እንኳን ቢፈቅድም የማምለኪያ ቦታ ማግኘት ደግሞ አንችልም ነበር። እንደ ሌሎቹ ደግሞ በጉልበት የምናጥርም አይደለንም። ሕግን እናከብራለን። ምንም ነገር ማድረግ የምንፈልገው እኛ በሕግ አቅጣጫ ነው። ባልተሰጠን መሬት ላይ እንኳን ህዝብ ሰብስበን የምናጥርም ሰዎች አይደለም። ሕግን የምናከብር ሰዎች ነን። አንዱ እሱ ነው። ሁለተኛው መቀበሪያ ስፍራ እንኳን እስከ መከልከል እኮ ደርሰናል። እዚህ ምድር ላይ ብዙ ዋጋ ተከፍሏል። በተለይ ደግሞ በደርግ ጊዜ ማለት ይቻላል ቤተክርስቲያኖች አልነበሩም። ኦፊሻል ነበር የተዘጉት ከመካነ ኢየሱስና ከሴሚናሪ በስተቀር እና ከቃለ ሕይወት ማለት ነው። ከነሱ በስተቀር አልነበረም ቤተክርስቲያን። ካነሳው ላይ ቀር አብሮ የሚያገለግል ታላቅ እግዚአብሔር ሰው አለ፣ ሐዋርያው ንጉሴ ሮባ። አንድ ታሪክም አለ በዚህ አቅጣጫ ላይ በጣም የሚያሳዝን። እሱም ልጁን አውጥተው ከመቃብር የሞተ ሬሳ ከመቃብር አውጥተው መንገድ ለመንገድ ጎትተው እንጨት ላይ እስከ መስቀል ደርሰዋል። ተገቢ ነው? ተገቢ አይልነበረም። በወቅቱ ግን ኢሰብአዊ ድርጊት ነው የተፈጸመው። ነገር ግን ሐዋርያው ያደረገው ነገር ምንድነው? ለነዛ ሰዎች ወንጌልን በመስበክ እነዛ ሰዎች እንዳይታሰሩ በማድረግ ወደ ጌታ እንዲመጡ አድርጓቸዋል። ይሄ ትልቅ ነገር ነው። ነገር ግን አሁን ላይ እቺኛዋ ሆን ተብላ የታቀደች ነች። ሆን ተብላ ለምንድን ነው መሰለ? አሁን ቀርቷል። እንዲህ አይነት ነገር ብዙ አሰማም። እንኳን እዚህ አይደለም ክፍለ ሀገር ላይ አሰማም። አልፎ ይሰማል፣ ግን ገጠሮቹ ላይ እናገለግላለን። እንደውም እንጨት ሁሉ የሚሰጡ አሉ። የሚገርም ቆርቆሮ የሚገዙ አሉ። እዚህ ጋር ግን የተደረገው ነገር ሆን ተብሎ ይሄ በደንብ የሕግ አካል መመርመር አለበት ብዬ በሕግም በዳኝነትም አስተማሪ ቅጣት መሰጠት አለበት። ምክንያቱም ሁልጊዜ አስተማሪ ቅጣት የማይሰጡ ነገሮች፣ እርምጃ የማይወሰዱ ነገሮች ምንድን ነው የሚሆኑት? ተመልሰው ገብቷል። ተመልሰው ጥፋትን ነው የሚያስከትሉት። ገጽታውን እየቀያየረ ይመጣል። በዚህ ሀገር ላይ ማንም የበላይ የለም። ሁላችን እኩል ነን። ሁላችን በሕግ ጥላ ስር ነን ያለነው። ሕገ መንግስቱ ለሁላችን የሰጠን መብት እኩል ነው። ያንዱን አንዱ አላስበለጠም። ብዙ ጊዜ የነበረው ችግር በሕገ መንግስቱ ላይ የተጻፈውን ከታች ያሉት
ታች ያለው ክፍል የመተርጎምና የማስፈጸም ችግር ነው የነበረው እዚህ ሀገር ላይ ማስፈጸም። በእኛ አሁን በወንጌል አማኝ ላይ ስለተፈጸመ ብቻ አይደለም፣ በማንኛውም እምነት ላይ መፈጸም የለበትም። መብት አለው እዚህ ሀገር ላይ የማምለክ ይዞታ የማንንም መብት እስካረገጠ ድረስ መብት አለው። ስለዚህ እኔ ብቻ የሚል ነገር እዚህ ምድር ላይ ሊያበቃ ያስፈልጋል፣ ሊያከትም ያስፈልጋል። እኔ የፈለጉትን ማምለክ መብት አለኝ። ትክክል። እምነቴን ደግሞ ለመግለጽ ወይም ደግሞ እምነቴን ለማስተማር እምነቴን እኔን ከሚመስሉ አብረን ካሉ ወገኖች ለማምለክ ቦታ ደግሞ ያስፈልገኛል። በተሰጠኝ ቦታ ላይ አቅሜን የሚሆነውን ሰርቼ ደግሞ ማምለክ እችላለሁ። ይህን ለምን እዚህ ጋር ታመልካለህ ብሎ መከልከል መብት አይደለም። በፍቅር ከዚህ በፊት እንደዚህ ሲደረግ ምንድን ነው እንደዚህ ነው ምናምን እየተባለ እንደ ጅል እየተቆጠር ያመጣንበት ነው። ገብቶሃል? ስደትን እኮ የምትቀበልባቸው ቦታዎች አሉ፣ ደግሞ ማትቀበልባቸው ቦታዎች አሉ። ልክ እንደ ጳውሎስ ማለት ነው። ማትቀበልባቸው መብትህን የምታስከብርባቸው ቦታዎች አሉ በሕግ እና አሁን የሕግ አካላት የሚወሰዱት እርምጃ ይበል የሚያሰኝ ነው። ካውንስሉም በቦታው ተገኝቶ መግለጫ መስጠቱና ይህንን ጉዳይ እከታተላለሁ ማለቱ ይበል የሚያሰኝ ነው። ነገር ግን ተከታትሎ እስከ መጨረሻ ድረስ በእነዚህ ሰዎች ላይ ፍትህ፣ እውነተኛ ዳኝነት መገኘት መቻል አለበት። ያፈረሱትን መልሰው መገንባት አለባቸው። ገብቶሃል? በሕግ መጠየቅ የሚገባቸው መጠየቅ አለባቸው። ሌላው ከጀርባ ምንድን ነው ያለው? ይሄ መታየት መቻል አለበት። ምክንያቱም በዚህ ሰዓት ብዙ ቦታ ላይ የሚደረጉ ነገሮች አሉ። የእምነት ግጭትን በቅርብ ከሚዲያ ጋር አይተ ከሆነ የሃይማኖት ተቋማት ተፈራርመዋል። አዎ፣ ምንድነው በሚዲያ በኩል የሚሰራጩ የሚያባብሱ ነገሮች እንዲወገዱ፣ አሉታዊ የሆኑ ነገሮች እንዲወገዱ ተገቢ አይደለም። በሕግ እርምጃ መውሰድ አለብህ፣ መጠንቀቅ አለብህ። እኔ እኮ ኦርቶዶክስ ወንድሜ እኮ ነው። እኔ እኮ ሙስሊም ወንድሞችና እህቶች አሉ። ቤተሰቦቼ እኮ ሙስሊሞች ናቸው። አከብራቸዋለሁ፣ ወዳቸዋለሁ። እውነት ነው። በፍቅር ደግሞ እምነታቸውን ማምለካቸው የራሳቸው መብት ነው። ማስገደድ የለብኝም። እነሱም እኔን አያስገድዱም። ትክክል። እያንዳንዳችን እኮ ብንከባበርና ብንደማመጥ የሚፈልግ ይምጣ። በቃ ክርስቶስ ይሻለኛል፣ እውነት ክርስቶስ ነው ተገልጦልኛል፣ ይሄ አንተ የምትሰብከውን ወንጌል እቀበላለሁ የሚል ሰው ዌልካም ማለት መቻል አለበት። ግን ደግሞ ማስገደድም የለብኝም። እነዛም እንደዛው ነው፣ ማስገደድ የለባቸው። እንደ መርህም እንደ እምነትም እንደው ካየን ያው ዋናው ምሳሌያችን የሚሆነው ጌታ ኢየሱስ ክርስቶስ ነው። ክርስቶስ ኢየሱስ ደግሞ ብትወድ ተከተለኝ ነው ያለው። ብትወድ ተከተለኝ እንጂ አላስገደደም። እስከ መስቀል ሞት ድረስ፣ እስከ ትንሣኤውም ድረስ፣ እስካሁኗም እስከሚመጣው ጌታ ኢየሱስ ዳግም መምጣት ድረስ በፍቅር ነው እንግዲህ ያው እየጠበቅነው ነው ያለነው። የሚድኑት እስኪድኑ ነው። ምን መሰለ፣ በኢትዮጵያ ውስጥ ሰላም እንዳይኖር ይፈለጋል፣ መረጋጋት እንዳይኖር ይፈለጋል። እውነት መናገር እኛ ከማንም ከመንግስትም ወግነን አይደለም፣ ፖለቲካ ሳይድም ይዘን አይደለም። በቃ መረጋጋት፣ ሰላም እንዳይኖር ይፈለጋል። ሰላም እንዳይኖር ደግሞ መስራት የሚገባቸውን በተለያየ መንገድ ይሰራሉ። የሰላም እንቅልፋተው የማይተኙ አገሮች አሉ፣ ማንሳት እንችላለን አሉ። ግብፅ ኢትዮጵያን ለማፈራረስ ሌሊትና ቀን ነው የምትተጋው። ዋነኛው እውነት ነው፣ እያየነው ነው ያለነው። ትክክል። ስለዚህ ለዚህ እጅ መስጠት የለብንም። ምንድነው በአብ በወልድ በመንፈስ ቅዱስ እናምናለን፣ በአብ በወልድ በመንፈስ ቅዱስ ያምናሉ እነሱ። ልዩነታችን ጥቂት ነገሮች እኮ ናቸው። ለጦርነትም የሚጋብዝ ወይም ደግሞ ለግጭትም የሚጋብዝ አይደለም በፍጹም። እና ይሄ መሪዎቻቸው በተለይ ደግሞ ይሄ መቻቻል የሚባለው ነገር እየተሰበከ ባለበት ሰዓት ይሄ መሆኑ አሳዛኝ። እኔ የኦርቶዶክስ እምነት አባቶችን አከብራቸዋለሁ። ለዚች ሀገር ጥሩ ነገር አድርገዋል። ግን እንዲህ አይነት ነገር እነሱም መቃወም አለባቸው። እነሱም መግለጫ መስጠት አለባቸው። የእምነታችን አስተምህሮ አይደለም ብለው መስጠት አለባቸው። ትክክል። ይሄ መደረግ አለበት። ይሄ ሲደረግ ነው
ስርዓት የሚያዘው ህግ የሚከበረው እዚህ ሀገር ላይ እኔ ምንም ነገር ህግ መከበር አለበት ብዬ ነው ማምነው። ሰው በህግ ጥላ ውስጥ መተዳደር ከጀመረ ሀገር ታድጋለች። ህግ ደግሞ በግለሰቦች እንደፈለገ የምትጠመዘዝ ከሆነና ግለሰቦች እንደፈለገ የሚያደርጓት ከሆነ ደግሞ ሀገር ትበታተናለች። ሀገር ትበታተናለች። ህግ የሌላት ሀገር፣ ህግን ማስከበር ህግን ማስፈጸም የማትችል ሀገር ትበታተናለች፣ ትወድቃለች። የወንበዴ ዋሻ ነው የምትሆነው። ስለዚህ እንደዚህ አይነት ነገሮች ጠንከር ያለ ወደ አስተማሪ የሆነ እርምጃ መወሰድ አለበት። ካውንስሉንም እናመሰግናለን። እዛ ላይ በቦታው ላይ ተገኝታችሁ ለሰጣችሁት መግለጫ ጥሩ ስታደርጉ እናመሰግናለን። መልካም ያለው ነገር ደግሞ ስትሰሩ መናገራችንን አናቋርጥም። ትክክል። ምክንያቱም እውነትን መናገር አስፈላጊ እንደሆነ ስለምናምን ነገር ግን ይህንን ጉዳይ ታስረዋል እየተመረመረ ነው ብላችሁ እንዳትተው ደግሞ መከታተል እንዳለባችሁ ልናሳስብ እንወዳለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም መልካምና ተገቢ የሆነ መረጃ ነው ብዬ በግሌ ወስደዋለሁ። እንግዲህ አይን ገላጭም ነው። እንኳን እንደዚህ አይነት ነገር ተከስቶ አይደለም ወደፊትም ሊከሰት ይችላል ከዚህም የከፋ። ነገር ግን እንደ ተቋም ኦልሬዲ ስለተቋቋመ ይሄ የአብያተ ክርስቲያናት ካውንስል እንቅስቃሴ ማድረጉ በጣም የሚደገፍና የሚበረታታ ጉዳይ ነው። ነገር ግን አሁንም ትኩረትን የሚሹ ብዙ ነገሮች ስላሉ እዛ ላይም ትኩረት በመስጠት እንግዲህ ህዝበ ክርስቲያኑን ማገልገል እድል ነው ብዬ አምናለሁ። እንግዲህ እንደ ምጽአቱ አዋጅ ነጋሪ አገልግሎት ፓስተር እንዳለው ምስጋናችን እናቀርባለን። በዚህ ይበል ያሰኛል። እንግዲህ ውድ አድማጮቻችን ለዛሬ ይዘን የመጣነው ወቅታዊ አጀንዳ ይህንን ይመስላል። በምሽቱ ደግሞ በሌሎች መረጃዎችና መልእክት ደግሞ እንዲሁ ከፓስተር ጋር ተዘጋጅተን እንመጣለን። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።